ሰላም ሰላም የተወደዳችሁና የተከበራችሁ የሞዛይክ ስፖርት ተከታታዮቻችን እንደሚታወቀው በሞዛይክ ስፖርት የተለያዩ የአውሮፓ ክለቦችን አጫጭር ስፖርታዊ መረጃዎችን የምናጋራበት የዩቲዩብ ቻናል መሆኑም ይታወቃል። በዛሬ ስፖርታዊ ዜናችን ላይ እንግዲህ ከቼልሲ ዝውውር ጉዳይ ጋር በተገናኘና ከቼልሲ ክሪስታል ፓላስ 3-1 አሸንፏል። እሱንም በተመለከተ አጠር ያለ ስፖርታዊ መረጃዎችን አጋራችኋለሁ። ከዛ በዘለለ ግን ሁላችሁም የቼልሲ ደጋፊዎች ቪዲዮን ላይክ እያደረጋችሁ እንዲጀምሩልኝ በአክብሮት እየጠየቅኩ ወደ መረጃዎቼ አልፋለሁ። ቀደም ብዬ ወደ ጠቀስኩላችሁ አጫጭር ስፖርታዊ መረጃዎችን ሳልፍ ቼልሲ በጥር የዝውውር መስኮት እንግዲህ ጃኮብን ለማስፈረም እንቅስቃሴ ማድረጉን በተደጋጋሚ ጊዜ ዘግቤላችሁ ነበረ። አሁን ላይ ግን እንግዲህ አሁን የተጫዋች ዝውውር ሊዘጋ በጣም ጥቂት ቀናቶች እንደቀሩት በተደጋጋሚ ጊዜ እየተመለከተ እንገኛለን። ቼልሲ በአዲሱ አሰልጣኝ እንግዲህ በጣም ጥሩ እንቅስቃሴ እያደረገ እንመለከተዋለን። ነገር ግን አሁን ላይ እንግዲህ በተጫዋች ዝውውር ጉዳይ ጋር በተገናኘ የሚወስነው ውሳኔም ይጠበቃል። ቀደም ብዬ ወደ ጠቀስኩላቸው አጫጭር ስፖርታዊ መረጃዎች ልለፍ። ቼልሲ እንደሚታወቀው እንግዲህ የተከላካይ መስመሩ በጣም በጉዳት ሲታመስበት እንደነበረ በተደጋጋሚ ጊዜ ተመልክተናል እና ገበያው ላይ ወጥቶ ተከላካይ ለማስፈረም እንቅስቃሴ እያደረገ ነበረ። አሁን ላይ እንግዲህ በቼልሲ በጣም ወሳኝ የተባሉ ተከላካዮች እንዳሉ ይታወቃሉ። ቻልቦ ፎፋናና አቼፕ እንግዲህ የቼልሲ ዋና ተከላካይ እንደሆነ ይታወቃል። ቶንሲልና ባዳሽሌ ደግሞ እንግዲህ ጥሩ እንኳን ባይሆኑ በቤንችነትም ራሱ ሊጠቀባቸው የሚችሉበት ነገር አለ። እንግዲህ ቼልሲ አሁን ከዚህ በፊት እንግዲህ በውሰት የሰጠውን ወደ ቦሩሲያ ዶርትመንት የሰጠውን ተከላካይ ለመመለስ ማሰቡን ተዘግቧል። ይሄ ደግሞ በጣም ጥሩ ይሆናል ተብሎ ይጠበቃል። ነገር ግን እንግዲህ ቼልሲዎች አንሴሚኖን በቀጣይ ሳምንት ወደ ቼልሲ እንደሚመልሱ ፋብሪዞ ሮማኖ ዘግቦታል። የፓኬታ ዝውውር የጃኮብ ዝውውር እንግዲህ አሁን እዚህ ላይ ያበቃ ይመስላል ማለት ነው። ጃኮብን አርሰናል ቼልሲዎች እንግዲህ ለማስፈረም ከሊቨርፑል ጋር ድርድሮችን እያደረጉ ይገኙ ነበር። ነገር ግን አሁን ላይ የተከላካይ መስመራቸውን ከጉዳት ነጻ መሆኑን ተከትሎ ቼልሲ ተጫዋቹን ላያስፈርሙ የሚችሉበት እድል እንዳለ እየተዘገበ ይገኛል። ሌላኛው የምንመለከተው ጉዳይ እንግዲህ ሊያም ሮዘኔር የተመለከተ መረጃ አጋራችኋለሁ። በቼልሲ አሰልጣኝነት እንግዲህ ይህ አሰልጣኝ ሲመጣ ቼልሲ ወደ ቶፕ ፎር መልሶ በቻምፒዮንስ ሊግ ተፎካካሪ እንዲያደርግ ትልቅ ትኩረት ተሰጥቶት ነበረ። በዚህ አሰልጣኝ ስር አሁን ኤስታቪዮ በጣም እየደመቀ የመጣ ይመስላል። ተደጋጋሚ ጊዜ እንግዲህ ለጎል ከፍተኛ ተሳትፎ እያደረገ እንደሆነ ተዘግቧል። ከዛም በተጨማሪ ቀደም ብዬ እንደጠቀስኩላችሁ ቼልሲ አሮን አንሴሚኖን ከቦሩሲያ ዶርትመንት የውሰት ቆይታውን መልሶ ለመጥራት የሚያስችለውን አንቀጽ ተጠቅሟል። አንሴሚኖ ወደ ቼልሲ እንደሚመልስም እየተዘገበ ይገኛል። ከተጫዋች ጉዳት ጋር በተገናኘ እንግዲህ ቼልሲዎች ይህንን ተጫዋች ወደ ክለባቸው ለመመለስ እየሰሩ መሆናቸውን የሚያመላክት መረጃዎች እየወጡ ይገኛሉ። ኢስታቪዮን በተመለከተ ግን ኢስታቪዮ እንግዲህ በጣም ምርጥ ተጫዋች እንደሆነ በተደጋጋሚ ጊዜ በጨዋታዎች ላይ እየተመለከትን እንገኛለን እና በተለይ ደግሞ ሳንቶዝም አሁን ለቼልሲ በጣም ወሳኝ የሆነ ተጫዋች እንደሆነ እየመጣው አንድሪያስ ሳንቶስ እንግዲህ ከክሪስታል ፓላስ ጨዋታ 3 የተሳካ ታክሎችን ማድረግ ችሏል። 5 ኳሶችን ነጥቋል። 6/4 ከመሬት ላይ የሚደረጉ ፊልማዎችን ማሸነፍ ችሏል ማለት ነው እና ይህም በመሀል መስመሩ ላይ ቼልሲ በጣም ጠንካራ ክለብ እንዲሆንም ያደርገዋል። ወደ ተጫዋች ዝውውር ጉዳያችን እንለፍ። በጥር ዝውውር መስኮት አርሰናል እንግዲህ ቼልሲ እንግዲህ የተለያዩ ተጫዋቾችን ለማስፈረም በገበያው ላይ ሲመለከት ነበረ። ለምሳሌ ኪምን ከባየር ሙኒክ ለማስፈረም ፍላጎት ካሳዩ ክለቦች ውስጥ ተጠቃሽ ያደርገው ነበር። አሁን ላይ ግን በተለይ ተከላካዮቹ ከጉዳት መመለሳቸውን ተከትሎ ቼልሲ ወደ ዝውውሩ የነቃ የተባለ እንቅስቃሴውን ቀነስ ያለ የመጣ ይመስላል። አዲሱ አሰልጣኝ በቼልሲ ቤት ምን አዲስ ነገር ሰርቷል የሚለውን ነገር እንመልከት። አዲሱ አሰልጣኝ እንግዲህ ለማውራት እንኳን ባንቸኩልም በጣም ጥሩ የተባለ ጊዜ አጀማመሮችን አድርጓል። በእንግሊዝ ፕሪሚየር ሊግ እንግዲህ ብሬንትፎርድና ክሪስታል ፓላስን አሸንፏል። ብሬንትፎርድ ለቼልሲ በጣም እንግዲህ ደርቢም ከመሆኑ ጋር በተገናኘ በጣም ከባድ እንደሆነ በተደጋጋሚ ጊዜ እንመለከታለን። ታሪካዊ ግንኙነታቸውንም ስንመለከት አስቸጋሪ ክለብ ነበረ። ነገር ግን ክሪስታል ፓላስንም ብሬንትፎርድንም ማሸነፍ ችሏል አዲሱ አሰልጣኝ ቼልሲ። በቀጣይ ቼልሲ ወጥ ሆኖ ለመቀጠል ምን ይጠበቅበታል የሚሉትን ነገሮች እንመልከት። አንድ ክለብ እንግዲህ በመሀል መስመር ላይ መጠናከር እንኳን ቢኖርም ተከላካይ መስመሩ ግን ጠንካራ የማይሆን ከሆነ ለዋንጫ ለመፎካከር ብዙ ነገሮች ይቀራሉ። አሰልጣኙም ሲቀጠሩ አንድ ነገር ነበር የተናገሩት። እኔ ከኤንዞ ማሬስካ የተለየ ነገር እዚህ ቡድን ላይ አልጨምርም፣ ነገር ግን በተጫዋቾቹ ላይ የመነሳሳት ነገርን በከፍተኛው ጨምራለሁ ሲል ተናግሯል እና
በአብዛኛው ጊዜ እንግዲህ ቡድኖች አዲስ አሰልጣኝ ሲቀጥሩ ከአዲስ አሰልጣኙ ጋር ብዙ ኢነርጂዎች እንደሚኖሩ ይጠበቃል። ነገር ግን ያ ኢነርጂን የማስቀጠል ከፍተኛ ስራ የሚጠበቅበት የአሰልጣኙ ነው እና በዚህ ኢነርጂ የሚቀጥል ከሆነ ቶፕ ፎር ላይ ዘንድሮ ቼልሲ የሚጨርስበት እድል አለ። ነገር ግን እንግዲህ ይህ መነሳሳት ወደ መሀል ላይ መቀዛቀዝ የሚመጣ ከሆነ ግን ቼልሲ አሁንም ጥያቄ ውስጥ እንደሚገባ ይጠበቃል። ነገር ግን አሁን በዚህ አሰልጣኝ ስር እንደነ ኢንዞ ፈርናንዴዝ እንደነ ኢስታቪዮ ያሉ ተጫዋቾች በጣም ደምቀው እየተመለከትናቸው እንገኛለን። ምንም እንኳን ስለ አሰልጣኙ ታክቲክ ስለ አሰልጣኙ አጫወት ለማውራት መቸኮል ትክክል ባይሆንም ነገር ግን ቼልሲ በዚህ አሰልጣኝ ስር ጥሩ የተባሉ እንቅስቃሴዎችን ጥሩ የተባሉ አጀባበሮችን አድርጓል። አሁንም ቢሆን ግን ቼልሲዎች ክፍተቶች አሉባቸው። በዝውውር መስኮት ላይ አንዳንድ ተጫዋቾችን ማስፈረም ይጠበቅባቸዋል። የክረምት መስኮት ለቼልሲ ዝውውር እውነት በጣም ሰፋ ያለ ነገር እንደሚኖረውም ይጠበቃል። ነገር ግን በጥር ዝውውር መስኮት ቀደም ብሎ ቼልሲዎች የተከላካይ መስመራቸውን ለማጠናከር ገበያው ላይ ያሉ ተጫዋቾችን ሲመለከቱ ነበረ። ነገር ግን አሁን ላይ እንግዲህ ውሳኔያቸው አልታወቀም። ጥቂት ቀናቶች ብቻ ነው የቀሩት። ነገር ግን አሁን ላይ ቼልሲዎች የነቃ የተባለ እንቅስቃሴ በዝውውር ጉዳይ ላይ እያደረጉ አልተመለከትናቸው። ጆዋ ፔድሮ በዚህ ሲዝን እንግዲህ ለፕሪሚየር ሊግ ክለቦች ከፈረሙ ተጫዋቾች ውስጥ ሁሉም የበለጠ ነው። ብዙ 11 ጎሎችን በማስገባት እንግዲህ የመጀመሪያው የፊት መስመር አጥቂ ለመሆን ችሏል ማለት ነው። ጆዋ ፔድሮ ከብራይተን ቼልሲን ከተቀላቀለ በኋላ 11 ግቦችን ለቼልሲ ማስቆጠር ችሏል። በታክቲክም ረገድ እንግዲህ አዲሱ አሰልጣኝ በጣም ጥሩ የተባለ አጀማመርን በቼልሲ ቤት ማድረግ ችሏል። ነገር ግን አሁንም ቢሆን ክለቡን ወደ ወጥነት አሸናፊነት ለመመለስ የተለያዩ ዝውውሮችን ማድረግ ይጠበቅባቸዋል። ዝውውሮች ደግሞ እንግዲህ በጣም ወሳኝ ከመሆኖቹ ጋር በተገናኘ በቦርዱ የሚታገዝ ከሆነ አሰልጣኙ በቼልሲ ቤት አንድ አዲስ ነገር ያሳያል ተብሎ ይመለከታል። ዘንድሮ እንግዲህ አሰልጣኙ ቶፕ ፎር ቻምፒዮንስ ሊግ እንዲጨርስ ነው ግምት የተሰጠውና እሱን ነገር ማድረግ የሚችል ከሆነ በቼልሲ ቤት የቆይተው ነገር እንደሚቀጥል ይጠበቃል። ቼልሲዎች እንግዲህ አሰልጣኙን ሲቀጥሩት አንድ ውል ከተው ነበረ። በቋሚነት ለ5 ዓመት አይደለም የሰጡት። ከ5 ዓመት ውስጥ እንግዲህ ስኬቱ እየታየ ነው። ኮንትራታቸው እንግዲህ ንግግሩ የሚለውና ስኬት የማያመጣ ከሆነ የሚያባርሩበት አንቀጽ እንደተካተተ ተጠቅሷል። የቼልሲ ተከላካይ መስመርን ስንመለከት አሁንም ቢሆን ብዙ መሻሻሎች ያስፈልጋቸዋል። 9 ቁጥርም እንግዲህ በነ ጃኦ ፔድሮ አይነት 9 ቁጥር ዋንጫ ለመወዳደር በጣም ከባድ ይሆናል። ምክንያቱም የተዘጉ ጨዋታዎች ሊያጋጥሙ ይችላሉ። ብሎ ብሎክ የሚጫወቱ ክለቦችን ማስከፈት የሚችል 9 ቁጥር ያስፈልጋቸዋል እና ጥራት ያለው 9 ቁጥር በቀጣይ እንደሚያስፈርሙ ይጠበቃል። ኮል ፓልመርን የተመለከተ መረጃ ላጋራችሁና የዛሬ ስፖርታዊ መረጃዎችን ጨርሳለሁ እና ኮል ፓልመርን በተመለከተ ተጫዋቹ እንግዲህ ወደ ማንቸስተር ዩናይትድ መጫወት እንደሚፈልግ ወደ ማንቸስተር ቤት መሄድ እንደሚፈልግ አስተያየቱን ከሰጠ በኋላ ቼልሲዎች ደግሞ በጣም ተጫዋቹን እንደሚወዱትና ከቼልሲ ቤት እንዲወጣ እንደማይፈልጉ በዚህ ሳምንት ከወጡ መረጃዎች ውስጥ በሰፊው እየተዘገበ ይገኛል። ከቼልሲ ዝውውር ጉዳይ ጋር በተገናኘና በቼልሲ ቤት ያሉ አጫጭር ስፖርታዊ መረጃዎችን ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ደውላችሁ መልካም ጊዜ ተመኞቻው።